ጦርነት የሚከፍትበት ዋነኛው ምክንያት ደግሞ ራሱን እዛው በመግለጫቸው እንደተናገሩት ምርጫ እናደርጋለን ብለዋል። ስለዚህ የሚቀጥለው ምርጫ ነፃ ገለልተኛ የሆነ ምርጫ ማድረግ እንደሚፈልግ አሳውቋል። እዚህ ላይ መጣበታለሁ። ብልጽግና ምርጫ ማድረግ አይፈልግም። ምርጫ ማድረግም ይፈልጋል። ምርጫ ማድረግ ይፈልጋል፣ ምርጫ ማድረግም አይፈልግም። ይሄንን በተወሰነ መልኩ ላስረዳችሁ። አንዳንድ የፖለቲካ ፓርቲዎችም የሰጡትን ሐሳብ ሚዲያ ላይ ሰምቼዋለሁ። እኔ ግን የፖለቲካ ፓርቲዎች በዚህ ጉዳይ ላይ ምንም አይነት ዝግጅት እንደሌላቸው እየገባኝ ነው። የሁኔታ ትንተና እንኳን አልሰሩበትም። የአብይ አገዛዝ ምርጫ ማድረግ የሚችልበት አውድ ቢያገኝ ምርጫ ማድረግ በጣም ይፈልጋል። ለምንድን ነው የሚፈልገው? እነ ጌታቸውን ስምረት ፓርቲ በሚል ትግራይ ላይ የተወሰነ መቀመጫ ማግኘት ይፈልጋል። ቢችል ከስምረት ጋር አብሮ በብልጽግና ውስጥ ተጣምሮ እንዲመጣ። ሁለተኛ አማራ ክልል ላይ በብአዴን መስለኔ በኩል የምርጫ ስፔስ ቢያገኝ እዛ አካባቢ ላይ የተወሰነ ድምፅ አሸንፊያለሁ ብሎ አጭበርብሮ መምጣት ይፈልጋል። ዝግጅትም አለው። በተመሳሳይ ኦሮሚያ ላይ፣ ደቡብ በአንጻራዊነት እጃቸው ላይ ነው ያለው። ስለዚህ እነዚህ አካባቢ ላይ የምርጫ ዝግጅት ቢያደርግ አብይ በሂደቱ ላይ የሚሳተፉ ሰዎች ደግሞ አንድ እነማን ናቸው የሚለው በጣም አስቸጋሪ ነው። ሁለት በዚህ ሂደት ላይ ነፃ የሆነ ቦታው በአብዛኛው የለም። አብዛኛው የምርጫ ስቴሽን በታጣቂዎች እጅ የተያዘ። ስለዚህ ነፃ መሬት በሌለበት ሁኔታ ላይ እጩዎችን አስመዝግቦ ጥበቃ አድርጎ የምርጫ ካምፔን ተደርጎ የምርጫ ድምፅና ውጤቱን ማሳወቅ አይቻልም። እሱ ፈተናው ሆኖበታል። ማድረግ ግን ይፈልግ ነበር። ስለዚህ ይሄ ፈተና የሚጋፈጥበት አቅም የለውም። የምርጫ አስተባባሪዎች ደግሞ እነዚህን እጩዎች ጥበቃ የሚያደርጉበት የምርጫ ካምፔን የሚያደርጉበት አቅም የላቸውም። የአገዛዙ ሰራዊት እንደሚታየው በሁሉም ቦታ ሚሊሻ አልቀረም። ኦሮሚያ ላይ እኮ እስረኛ ሁሉ ወይኔ ቤት ያለ እስረኛ ሁሉ የእድሜ ልክ የተፈረደበት ቱታውን አስቀምጦ ካኪ እየለበሰ ነው የአጭር ጊዜ ስልጠና እየተሰጠው በሁሉም አካባቢ እንዲገባ ይደረገው። እስረኛ ሁሉ አልቀራቸውም፣ እኛ ባለ መረጃ ማለት ነው። ስለዚህ እንኳን ሚኒሻው የለም። ሚኒሻ ምናምን የሚባል በሙሉ ተጠራርጎ አዲስ አበባ መሀል ሀገርና አማራ ክልል ነው ያለው። መደበኛ ሰራዊቱን ሰብስቦ በወደብ በኩል በሚለው ትርክት እያሰባሰበ እንደሆነ እየተሰማ ነው። ስለዚህ ምርጫ ማድረግ ፈልጎ ምርጫ የማያደርግ ከሆነ ምርጫውን ማስረዘም አስቸጋሪ ቀውስም ይሆንበታል። ምክንያቱም ምርጫው ሲራዘም ተቃዋሚዎቹ ደግሞ የሚጠይቁት ምንድን ነው? የሽግግር መንግስት ይመስረት፣ ሁሉን አሳታፊ የሽግግር መንግስት ይመስረት የሚል ጥያቄ ይጠይቁት። ይህን ጥያቄ ደግሞ ብልጽግና አይቀበልም። ስለዚህ ይህንን ጥያቄ ብልጽግና የማይቀበል ከሆነ ምንድን ነው ማድረግ የሚገባው? ምርጫውን ማስረዘም። ስለዚህ የምርጫ ተርሙን የሚያስረዝምበት ግን ምክንያት ይፈልጋል። ምክንያቱ የውስጥ መረጋጋት እንደ አንድ ምክንያት አድርጎ ቢያመጣ የደካማ መንግስት መገለጫም ስለሆነ 5 ዓመት ሙሉ ጦርነት ላይ ነው ያለው። ስለዚህ አገሪቷን ማረጋጋት አልቻለም፣ የሽግግር መንግስት ይመስረት የሚለው ጫና ይበዛል።
ስለዚህ ውስጣዊ ጉዳዩ ከአቅም በላይ አይደለም፣ እንደውም ተቆጣጥረናል። 90% ተሸንፏል። እዛም እዚህም ያለው ኃይል አሁን በየጫካ ውስጥ ገብቶ ሽፍታ ሆኗል ምናምን ነው የሚለው። ግን እያየን ነው። ያው ታንክ አልቀራቸው ዙ 23 አይቀር ምናምን። እንደውም ጭራሽ የነፃነት ኃይሉ የሚማርከውን 3 እና 4 መጋዘን ሙሉ ምርኮኛ ለቀይ መስቀል እያስረከበ እያሳየ ነው። ስለዚህ የኃይል አስተላለፉ ማን ጋር እንደሆነ ግልጽ ነው። ስለዚህ የውስጡን ኃይል ስበብ መስጠት አይችልም። አቅም አነሰኝ ማለት አይችልም። በውስጥ ኃይሎች ተዳክሜ የተሸነፍኩ ማለት አይፈልግም። እንዴት ይፈልጋል? የሚታሰብ አይደለም። ስለዚህ ምንድነው የሚያደርገው? ምርጫውን ማድረግም አልቻለም። አጠፋቸዋለሁ የሚላቸውን ኃይሎች ማጥፋት አልቻለም። በሌላ በኩል ደግሞ የሽግግር መንግስት ጥያቄ እየመጣ ነው ያለው። ብቸኛ ምርጫ ይህንን በሌላ ምክንያት ማጠፍ ነው። ስለዚህ ስልጣኑን ብልጽግና ማስረዘም የሚፈልግ ከሆነ የመጀመሪያው ጥያቄ ሊሆን የሚገባው አዲስ ትርክቶችን መፍጠር ነው። የስልጣን ጉዳይ ነው። አሁን እኔም እየነገርኳቸው ያለሁት አዲስ ትርክቶችን ደግሞ የሚፈጥረው አዲስ ጦርነት በመፍጠር ነው። ይሄ ጦርነት አገራዊ የሆነ ስሜቶችን መፍጠር የሚችልበት ጦርነት መሆን አለበት። ይሄ ጦርነት ደግሞ ውጫዊ መሆን አለበት። አርቲስቱንም ገበሬውንም ምናምን ለማሰለፍ በዚህ ውስጥ እንቃኘዋለን የሚል ልክ 2012 ላይ ከህወሓት ጋር የነበረው የውስጥ ጉዳይ ቢሆንም ግን ፖለቲካው የተቃኘበት ትርክት ኢትዮጵያ ልትፈርስ ነው። በግልጽም በዛ በኩል የመጡበት መንገድ በተወሰነ መልኩ የፕሮፓጋንዳ ቅስቀሳው ወደዛ ጠምዘው ስለወሰዱት አብዛኛውን ህዝብ አሰለፈው። አሁን አብይ ያንን ማድረግ አይችልም በውስጥ ጉዳይ ላይ። በውጫዊ ጉዳይ ላይ ግን ይሄንን ስንናገር በተለይ አማራው በዚህ ጉዳይ ላይማ ሀገራዊ ስሜት ስላለው ዝም ብሎ ልቡን ከፍቶ ይቀበለኛል። ሌላው ማህበረሰብ ይነዳል። ደቡቡ ያው ግባ ሲባል ዝም ብሎ እየገባ የዋሽታው ነው ይቀር። ስለዚህ ምንድነው ማድረግ አለብን? አዲስ ትርክቶችን መፍጠር አለብን። ምን አይነት ትርክት? የወደብ ትርክቶች። እነዚህ የወደብ ጥያቄ ቀስ እያለ ማለማመድ አብይ የፈለገው ጊዜውን ጠብቆ ነው። በነገራችን ላይ ከሰማን እዚህ ላይ መቼ ነው የጠየቀው? 2017 ውስጥ ነው እየጦዘ የመጣው። ምርጫው 1 ዓመት ሲቀረው የምርጫው ተርም 1 ዓመት ሲቀረው ይህንን ጉዳይ ማለማመድ የተያዘው ማለት ነው። በተለይ ከ2016 ጀምሮ ወደዚህ 1 ዓመት ኦልሞስት 2 ዓመት ሲቀረው በተለይ 1 ዓመቱ ወደዚህ ደግሞ በጣም እየጦዘ ኦልሞስት ወደ ጦርነት ተገብቷል በሚባልበት ደረጃ ማለት ነው። የቃላት ጦርነቱ በጣም እየቀደመ የመጣበት ሰዓት። ስለዚህ በዚህ የወደብ ትርክት ግን አብይ ምንድነው የሚፈልገው? በተግባር ማሸነፍ ያቃተውን የነፃነት ታጋይ የፕሮፓጋንዳ ብልጫ ወስጄበት አገራዊ የሆነ ቀውስ ብፈጥር ሌላውን ማህበረሰብ አብዛኛውን ህዝብ የድጋፍ መሰረት ስለማገኝ ይሄኛው ኃይል ፖለቲካሊ ይሸነፋል፣ ፖለቲካሊ ይመታል። በለመደው መንገድ ወይም ደግሞ ከኋላ እንኳን እንደው ቢወጋን የሚሰጠው ስም የባንዳነት ስም ነው። የግብጽ ተላላኪ፣ የሻዕቢያው ተላላኪ ምናምን የሚል የትርክቶች ከወዲሁ ማለማመድ የሚፈልገው አንዱ ይሄ።
ምክንያቱም ናሬቲቭ ዝም ብሎ አይደለም ህዝብ እንደ ህዝብ በዚህ ውስጥ መገለጥ አይፈልግም ስለዚህ አብዛኛው ሊቃን ከዚህ ራሱን እንዲነጥል የፕሮፓጋንዳ ስራ ቀድሞ መስራት ስለሚፈልግ ሁለተኛ ግን የምርጫውን ጊዜ ሰሌዳ አስረዝምበታለሁ የምርጫውን ጊዜ ሰሌዳ ሳስረዝምበት እድል አገኛለሁ ከዛ በኋላ የሚፈጠረው የምርጫ ጊዜ አይደለም የሚፈጠረው ያሸናፊዎች ብያኔ ነው ራሱ የምርጫው ውጤት የሚጠናቀቀው እንደ ሀገር እንቀጥልም አንቀጥልም የሚለው የሚበየነው የጦርነቱ ውጤት ነው ስለዚህ በዛ ጦርነት ውስጥ ሰው ስለ ምርጫ ያስብም ከዛ ጦርነት ውስጥ እንደ ሀገር እንቀጥል ወይንስ አንቀጥልም የሚለው ብያኔ ነው የሚሰጠው እንደ ሀገር የመፍረስ አደጋ አለብን የሚል አደጋ ውስጥ ህዝቡ ከገባ እንደ ህዝብ ወዶ ሳይሆን በግዱ ይደግፈኛል ባይደግፈኝ ውጤቱ ራሱ አደጋ ውስጥ ስለሚከተው ሁለተኛ በውጤቱ ቢያሸንፍ ራሱ ከዛ በኋላ የሚደረገው የምርጫ ውጤት ባዶ ከዛ በኋላ ንጉሳዊ የሆነ ስርዓት መፍጠር ነው ከዛ በኋላ ያለ ተቃዋሚ ራሱ ተሸናፊ ነው ምናልባትም አገር ቤት ውስጥ የሚቀመጥ ተቃዋሚ አለ ብዬ አላስብም በውጤቱ ከተሸነፈ ደግሞ ኪሳራው ብቻውን ሳይሆን እንደ ሀገር ይዞት የሚገባ ኪሳራ ስለዚህ የ2018 ምርጫ የት ገባ ማለት ነው ከምርጫ ቦርድ ወጥቶ ሐሳብ ሄደ ወደቡ ላይ ሄደ ስለዚህ የምርጫ ቦርድ የፓናል ዲስከሽን የምናምን ዲስከሽን ምናምን እሱ የይስሙላ ነው እሱ የፕሮሲጀር ጉዳይ ነው ምርጫ ቀድሞ ያለቀ ጉዳይ ነው የምርጫው ውጤት ቀድሞ ቢያልቅም ቀድሞ የሚያልቅበትን የምርጫ ውጤት ግን መሬት ላይ መወሰን አልተቻለም ያንን ማድረግ አልተቻለም ያንን ማድረግ ያልተቻለበት ዋነኛው ምክንያት የታጠቀው ኃይል ጉልበት ስለያዘ ነፃ መሬት ስለያዘ እሱን ደግሞ በኃይል ማስለቀቅ ስላልቻለ ስለተሸነፈ ስለዚህ ይሄንን ሽንፈቱን ለመደበቅ ያለው ብቸኛ ምርጫ ሌላ ጦርነት መክፈት ነው ብዬ ደምድሜ እኔ በጣም በሴናሪዮ ነው የመጣሁት የፖለቲካ ፓርቲዎች አንዳንድ የሚሰጡትን ሐሳብ ሰምቼዋለሁ ምርጫ ማድረግ ካልቻለ ምንድነው ብለው አንዳንድ ሰዎች ሲጠየቁ በቃ ስልጣን ይልቀቅ ስልጣን ለቆ ምናምን የሚል ነገር የሚናገሩ ሰዎች አሉ ይሄ በጣም ደካማ አስተሳሰብ ነው ብዬ አስባለሁ አንደኛ አብይ አህመድ ስልጣን አይለቅም እንኳን ስልጣን ሊለቅ አይደለም ገና የሚቀጥለው 5 እና 10 አመታት ስልጣን ላይ ይቀመጣል ብሎ የሚያስብ ሰው ነው ለዛ የሚከፈለው ህይወቱ ይከፈላል ይያለ ኢትዮጵያ ውስጥ ያለው የመሃል እንደው አገር ቤት ውስጥ ያለው ምርጫ ተኮር የሆነ ፓርቲዎች እኔ በርግጥ ፓርቲ ያለ ብዬ አላስብም አንድ ወይ ሁለት ምናልባት ትንሽ በመግለጫም በምንም በተወሰነ መልኩ ንቃተ ህሊና አላቸው የሚለው ነው እንጂ አብዛኛው ምርጫ ጠብቆ እጭ ሆኖ ራሱን ባነር ላይ ሰቅሎ ምክር ቤት ለመግባት የሚያስብ ቅዠታም ተቋሚ ነው ያለው በጣም ቅዠታም ለምክር ቤት ብቻ ራሱን የሚያስብ ቅዠታም ከዛው ውጪ ሁሉም አብዛኛው ያቺ ምርጫ ቦርድ የምትመድባት ገንዘብ አለች እሷን ለመቀራመት ሳምሶናይት ይዞ የሚዞር ምናምን እንጂ እኔ ታጋይ ነው ብዬ እንደ ምሳሌ እንደ ማዘን የማየው ሰው የለም በራሴ እንደ ድርጅትም በተመሳሳይ ስለዚህ እነዚህ ኃይሎች ደግሞ ግልጽ ናቸው ይታወቃሉ ጥርሴ አንበሳ አብይ እነሱ አይደለም አሁን ያስጨነቀው በዙሪያው ታጥቆ የሚንቀሳቀሱ እነዚህ ታጥቀው የሚንቀሳቀሱ ኃይሎች በዋናነት ከአቅም በላይ የሆኑበት ዋነኛው ምክንያት
ከቁጥጥር ውጪ እየወጣበት ስለመጣ ስለዚህ በቀጣይ ምንድነው የሚሆነው በቀጣይ ሊሆን የሚችለው የአብይ አገዛዝ የምርጫ ሂደቱን በጦርነት ማስቀየስ ነው ዓለም አቀፍ ማህበረሰብ ትኩረት የሚያደርገው በውስጥ የምርጫ ጉዳይ ሳይሆን በውጫዊ ጉዳይ ላይ በጦርነቱ ጉዳይ ላይ ስለሚሆን ምናልባት ለመደራደር ከዛ በኋላ ዝግጁ መጀመር ነው የሚፈልገው እንጂ ከዛ በኋላ በድርድር ለመጨረስ ነው የሚፈልገው ዋነኛ ታርጌት ፖይንቱ ግን የምርጫውን ተርም ማዘለም ውጤቱ ራሱ ደግሞ የሚሰጠው እድል መጠቀም ይሄንን በግልጽ ማመን ያስፈልጋል በተለይ ኢትዮጵያ ውስጥ ያለ የተቃዋሚ ፓርቲ ራሱ መገምገም የሚገባው አብይ ምርጫውን ይፈልጋል አይፈልገው ከዚህ ምርጫ እኛ የምናተርፍበት ምንድነው በዚህ ሁኔታ ምርጫስ ማድረግ አንችልም ስለዚህ አርፈን እንቀመጣለን ነው የሚሉት አንዳንዶቹ ምርጫ ማድረግ አይቻልም ስለዚህ ምን ይሁን የሚለው ላይ የመፍትሄ ሐሳብ የለም የመፍትሄውን ሐሳብ ማምጣት የሚገባቸው ኮዲው ነው አሁን አገር ቤት ውስጥ ያሉት እድል ከተፈጠረላቸው ምናልባት ሚኒመም ትንሽ እድል ያለምለው የዚህ የከምርጫ ጋር በተያዘ ያለችው እድል ነች ከዛ በኋላ ያለው የተቃዋሚ ፓርቲ በራሱ አሁን ማምቶ የሚሞት ነው አሁን ትንሽ ነፍሱ ከባህሩ ያልወጣች የተቃዋሚ ፓርቲ ካለ የተቃዋሚ ፓርቲ ስብሰባ አድርጎ የመፍትሄ ሐሳብ ማምጣት የሁኔታ ትንተና መስራት ነው ቢሮ ገብቶ ቁጭ ብሎ ምንድነው የሚያደርገው እና ምርጫ ቦርድ ሰብስቦት በምርጫ ቦርድ በኩል አብይ ምንድነው የሚያደርገው ምርጫው ማድረግ ይገባል እናደርጋለን ሲል ምርጫ ቦርድ በዚህ ጉዳይ ላይ አሁን አይበይንም ብያን የሚሰጠው በኋላ ነው ግን እንደዚህ አይነት ጥያቄ ግን ከማን እንዲመጣ ነው የሚፈልገው ከተቃዋሚ ኃይልም እንዲመጣ ይፈልጋል ብልጽግና ምርጫው ይራዘምልኝ አይደል ግን ይፈልጋል ምርጫ ማድረግ ይፈልጋል ግን አስቻው ሁኔታ የለም ይገባዋል እኮ ተቃዋሚዎችም እኮ የሚጠይቁት ጥያቄ ይገባዋል ግን ጥያቄ ከማን እንዲመጣ ነው የሚፈልገው ከራሳቸው ከተቃዋሚዎች ደግሞ እንዲመጣ ያመቻቻቸው በጣም የሚገርመኝ እሱ ይህንን ጥያቄ አስገድዶ መጠየቅ ያለበት ምርጫ ቦርድ ነው ተቃዋሚዎቹ ስትራቴጂክ የሆነ የሌላ የንድፈ ሐሳብ ትንተና ለመስራት ያለባቸው ዝም ብሎ ይሰበሰባል በየሆቴሉ ይሰበሰብና ምርጫ ቦርድ በሚያወያየው ጉባኤ ላይ በዚህ ቀውስ ውስጥ ምርጫ ማድረግ አይቻልም ምናምን ብሎ ተንጫጭቶ ይወጣል ማኪያቶ ጠጥቶ ያ ወጥመድ የብልጽግና ወጥመድ ነው በኔ ግምገማ ማድረግ የሚገባቸው ብልጽግናን አስገድደው ወደዛ መድረክ እንዲመጣ ማድረግ ይቻላል አይቻልም የሚለው ምርጫ ቦርድ እንዲያሳውቅ ለምርጫ ቦርድ ጊዜ ሰሌዳ ነው የሚሰጡት ስለዚህ የመውጫ ሐሳብ ልናገርና ሐሳብ ይጨርስ አንድ የተቃዋሚ ኃይሎች ተሰባስበው ምርጫ ቦርድን ባስገዳጅ ሁኔታ ብልጽግና ይህንን ምርጫ ማድረግ ይቻላል አይቻልም የሚል የመልስ እንዲሰጥበት ማድረግ ከዛ በመነሳት ተቃዋሚዎቹ ሶስት ስትራቴጂዎችን መጠቀም ይችላሉ አንድ የተቃዋሚ ኃይሎች የሽግግር ምክር ቤት መሰየም የተቃዋሚ ኃይል የሚፈላለገው የሽግግር ምክር ቤት በመሰየም ይሄ ሽግግር ምክር ቤት ለዓለም አቀፍ ማህበረሰቡ ጥሪ ማድረግ ይችላል ፖለቲካሊ ነው በኢትዮጵያ ውስጥ ያለው ቅብሉነት ያለው መንግስት ስለሌለው እየፈረሰ ስለሆነ ዓለም አቀፉ ማህበረሰብ ዕውቅና እንዲሰጠው መግለጫ መስጠት ለሚመለከተው በሶስተኛ ከዚህ የሽግግር ምክር ቤት ጋር የታጠቁት ኃይሎችን በውጭ ያሉ ሊቃን ቴክኖክራቶችን በሙሉ ጥሪ ማድረግና የምክር ቤቱ አባል
የሚሆንበትን የመውጫ ሀሳቦችን ማዘጋጀት እንደዚህ አይነት የፖለቲካ ብልጫ በመውሰድ ብልጽግና ወደ አስገዳጅ ሁኔታ መፍጠር ይቻላል። ከዛ በኋላ የሽግግር መንግስት ይመስረት የሚል ጥያቄ ይመጣል። እኔ ይሄንን እንደ አንድ ሐሳብ ብታዩት ጥሩ ነው ብዬ አስባለሁ እንጂ ብልጽግና በሚሰጣችሁ ብልጽግና በሚያፈሰው ቦይ ውስጥ እየገባችሁ ምርጫ ማድረግ አይቻልም ብሎ መቀመጥ ራሱ ብልጽግናን መጥቀም እሱም የሚፈልገው ከተቋሚዎች እንዲመጣለት ነው። ምርጫ ማድረግ ይቻላል አይቻልም ምንድነው ሐሳቡ ብሎ አስገድዶ መጠየቅ የእናንተ ፋንታ ነው። ይቻላል የሚል ድምዳሜ ካለው እንደሚቻል በተጨባጭ ያሳይ።